ትላንትና በስልክ የነገርሽኝ ነገር አሁን በደንብ ንገሪኝ። በቃ እኮ ነገርኩሽ። ድጋሚ መናገሩን አስፈለገ? እኔ አሁን ስለሱ አይደለም የጠየኩሽ፣ ስለዛ ማይረባ መድብል ነው። መቃብሩን ሄዶ ቆፍሮ ከመጣ በኋላ ከዚያ ያገኘውን ውጤት መቼስ ለነበሩክ እስኪነግራቸው አንቺ ራሱ እንቅልፍ አልወሰደሽም በእርግጠኝነት እና ምን ወሰታይ ግን እንደሰበከ ሰበለች ሞገስ ነህ እንዴ? ሉላዬ እኔ እንደውም በምን አወቅሽ? መድብል እንደሄድኩ በስልክ አገናኝሻለሁ ብሎኝ ነበር። ደህና ነህ ሞገስ? ደህና ነኝ። አንቺ ደህና ነሽ? እንዴት ነሽ? ሞገስ የዝና ሰዎች ሳይሆን አይቀሩም። እየመጡ ነው። ሄሎ ሞገስ እባክህ አናግረኝ። ሄሎ አይገርምም? ወዲያው ነው ስራ ያገኘልኝ። ቆይ ማንም ይባል ደላላ ነው? የደላላውን ስም ስለ ስራው ብናወራ ይሻላል። ቆይ እሺ ምን አይነት ስራ ነው ያገኘልሽ? መቼም ላጤ ቤት ተመላላሽ መስተንግዶ ምናምን አይደለም አይደል? ኧረ ከዚህ ከፍ ያለ ነው። አይ በዚህ የትምህርት ደረጃሽማ በፍጹም ከፍ ያለ ስራ ሊያገኝልሽ አይችልም። አልተማርሽም እያልከኝ ነው? ሁላችንም ከህይወት የቀሰምነው እውቀት ይበልጣል። እሺ እና ስራው ምንድን ነው? የስራው ልምድ የለኝም ስለው ቀስ ብለሽ ትለማመጃለሽ አለኝ። ነው እዚህ ባንተን ለማመድ እንዴ? ምንድን ነው በእኔ የምትለማመጂው? ማሸት ነው። ምን ሰው እንዴት በአምሳሉ የተፈጠረ ሰው እንዴት በዚህ መጠን ይጨክናል? እኔ ማመን ያቃተኝ። ስለዚህ ሞገስ ነፃ ነው ማለት ነው? አይ ይቅርታ፣ እሱን ለመናገር እንኳን ገና ነን ማለት። አዎ መድብል እውነቱን ነው። ግን ደግሞ አሁን ይህን ጠበቃ ቀድመን ካላገኘነው በስተቀር አሁንም ድጋሚ ገሎት ሞገስን ወንጀለኛ ሊያደርጉ ይችላል። መፍጠን አለብን። እና እሺ ጠበቃው እንዴት ነው ማግኘት የምንችል? እሱ እኮ ነው እኔም ግራ አይገባኝ። ቤተሰቦቹን ውስጥ በምንድን ነው ላገኛቸው የምችለው? በምን ስልክ በምን አድራሻ ነው ማገኛቸው? ሄሎ ጠበቃው ነኝ። የት ነው ያለው? ማህሌት ሄደንን እዛ ቤት ሰራተኛ ሆና እንድትገባ ወደ እነ ብሩክ ቤት ሰራተኛ በመሆን እንድትገባና ወሬ እንድታቀብላት ማስገብታት ነበር። ታዲያ ዛሬም ትላንትም እየደወለች ስጠይቃት እንደነበረው ዛሬም እንደተለመደው ምን ተፈጠረ፣ ስለምን አወሩ፣ ምን አዲስ ነገር አለ የሚለውን ወሬ ቀጥላለች። ታዲያ እሷም አዲስ ነገር እንዳለና መድብል እንደተመቻት ስለ መድብል ጥሩ ነገር በእርግጥ እሷ የተላከችበትን ጉዳይ እንዲሁም ደግሞ አዲሱ ነገር ደግሞ ብሩክን ማማለል ቢሆንም ነገር ግን እሱን ማማለል በፍጹም የማይታሰብ ነው። ምክንያቱም ሙሉ ነገሩን አስተያየቱ ሁሉ ነገሩ እኔ መድብልን እንደምመለከተው አድርጎ ቅድስት ላይ ስለሆነ እሱን ማማለል በእጅጉ ከባድ ነው፣ የማይታሰብ ነው። እንዴት እንደሚያያት በማለት የተፈጠረውን ነገር ከቤታቸው በፍጹም ብሩክ እጇ ሊገባ እንደማይችልም ተስፋ በቆረጠ መልኩ ነግራታለች። ታዲያ ኤደንም ደግሞ ባይሆን አዲስ ነገር አንድ ነገር ሲያወሩ ሰምቻለሁ። መድብል ጀግና ነው፣ እንዲሁም ደግሞ የሚያደርገውን ማንም የማያደርገውን ነገር በዚህ ሌሊት የት እንደሆነ ብነግርሽ ትገረሚያለሽ በማለት ማህሌት የማታውቀውን የተወሳሰበ ነገር በራሷ ምክንያት ቢሆንም ይህ ነገር የተፈጠረው ነገር ግን የተወሳሰበ ነገር ሰምታትም ልትረዳት የማችለውን ነገር ነግራታለች። ታዲያ መድብል በዛን ሰዓት በዛ ምሽት በዛ ውድቅት ሌሊት መቃብር ለመቆፈር እንደሄደና የተወሳሰበ ነገርም ነግራን ነበረ። ታዲያ ማህሌትም ደግሞ ይህ ነገር አሪፍ ነገር ሳይሆን አይቀርም፣ ይህንን ነገር ለአሁኑ ይህንን ያህል ከነገርሽኝ ይበቃል፣ የገባኝ ስላልሆነ በአካል ተገናኝተን እንድትነግርኝ እፈልጋለሁ ብላትም ነበረ። ታዲያ ኤደንም በሌላኛው ቀን በቀጣዩ ቀን ይህንን ወሬ በአካል ተገናኝተን እናወራዋለን፣ መገናኘት ይኖርብናል፣ ቀሪ ገንዘብሽን የምትፈልጊው ከሆነ እንድንገናኝ የቀጠርኩሽንና ለምን እንደገባሽ እዛ ቤት ቦታሽን አትርሺ በማለት በተደጋጋሚ ታስጠነቅቃታለች። ታዲያ ማህሌትም ደግሞ ከኤደን ጋር አንድ ሆቴል ቁጭ ብለው እየተነጋገሩ ያለ ዝና መጥቷል። ለዝና የሚሆን ነገር ይሁንም አይሆንም የማታውቀው ማህሌት ደግሞ ለዝና የሚሆን ትልቅ ነገር ይዛለታለች። ማህሌት ዝና ለምን እንደመጣና ከዛ ቦታ ዝናን ማየቷ በእጅጉ አስደንግጧት ነበረ። ዝና አዲስ ነገር ከየትም ሊያገኝ ስላልቻለ ታዲያ ማህሌትን በውድም በግድም እንደፈለገ ስትነግረው የነበረችው በነፃም ስትነግረው የነበረችው ብዙ ነገሮችን እያፈረሰችበትም የነበረች ቢሆንም ነገር ግን ለብዙ ነገር ጠቅመው የነበረችው ማህሌትን ዛሬም በድጋሜ አሳዶ ይዟታል። እንግዲህ ለዝና ደግሞ ስኬት የሚያደርገውን ነገር እነ መድብልን ሊያወድቅ የሚችለው ነገር የነ ሞገስን መገኛ እንዲሁም ደግሞ ሉላ የት እንደምትኖር እነዚህን ነገሮች እንግዲህ ማህሌት ከልጅቷ ከኤደን ይህንን ነገር
ለቃቅማ ከነገረችው ለዝና ዝና የሚፈልገውን ነገር ማግኘት ይችላል። ማህሌት በአሁኑ ከዝና እየሸሸች ቢሆንም ዝና ግን ብትፈልግም ባትፈልግም በፍጹም ከሱ እንድትርቅ እንደማይፈልግ በተደጋጋሚ ተናግሮ ዛሬ ደግሞ ካጠገቧ ቁጭ ብሏል። በሌላ በኩል መድብል ይህንን ነገር ማወቅ ይኖርብኛል፣ የሞገስን ነፃነት ለማወቅ የግዴታ መቃብሩን መቆፈር ይኖርብኛል በማለት መቃብሩን ቆፍሮ ብረታ ብረትና የሌለ ነገር ነበር ያገኘው። ሉላም ታዲያ ይህ ነገር ከሆነ አዲስ ነገርና ለሞገስ ነፃነትና ይህ ታላቅ ታምራት ነው፣ ደስ የሚል ነገር ነው፣ ሞገስ ነፃ ነው ማለት ነው ያለች ቢሆንም ነገር ግን መድብል ደግሞ ይህ የሚያስደስት ነገር ቢሆንም በሌላ በኩል ግን ችግርም እንዳለ ይህ ነገር ማለት ደግሞ አሁን ጠበቃውን እየፈለገው እንደሆነ ዝና ይህ የታወቀ ነገር ነው። ከኛ ቀድሞ ዝና ጠበቃውን ካገኘው አሁን በድጋሜ የእውነት ይገለውና ስለዚህ ሞገስን ነፍሰ ገዳይና ወንጀለኛ ያደርገዋል። እኔ ደግሞ ከዛ ቀድሜ ማግኘት ይኖርብኛል እኛ የማናገኘው ከሆነ ስለዚህ ይህ ነገር ለሞገስ ነፃነት አይደለም። ሞገስ አሁንም ገና ችግር ውስጥ ነው። ጠበቃውን ደግሞ እንዴት አድርጌ ማግኘት እንዳለብኝ አላውቅም እያለ የተወሳሰበ ነገር እንደገጠመው እየተናገረ እያለ ጠበቃው በዚህ መካከል ይደውላል። ጠበቃውም በህይወት መኖሩን እንዳወቀና በህይወት ለመኖር እሱ መኖሩና አለመኖሩን ለማረጋገጥ መቃብሩን እንደቆፈረ መድብል ሲነግረው መድብልም በእርግጥ ጀግንነትህን አደንቃለሁ፣ ጀግና ነህ ሲነገርልህና ሲባል ሰምቼ ነበር፣ ዛሬ ግን አደንቃለሁ በማለት እዚያው አካባቢ ሆኖ መቃብሩን ሲቆፍር እንደተመለከተውና ለዚያውም ብቻውን እንደሆነም ነግሮታል። በእርግጥ ብሩክ ወንድሜ በዚህ ሰዓት ችግር ውስጥ እንድትገባ አልፈልግም፣ አብሬ መሄድ እፈልጋለሁ ያለው ቢሆንም መድብል ግን ሰዎች አሉኝ በማለት ነበር የሄደው። ታዲያ ጠበቃውም ለዚያውም ብቻህን መቃብር መቆፈረ በማለት በቅርብ ርቀት እየተከታተለው መሆኑን ያ ብቻ ሳይሆን ደግሞ አሁንም ከዝና ለማምለጥ ሲል እዚያው አካባቢ እንደሚኖር ሌላ አማራጭ እንደሌለውና ዝና ላያገኘው የሚችልበት ቦታ ያ ብቻ ተመራጭ እንዳደረገ ነገር ግን አሁን መቀየር እንደሚኖርበት አንተ ስላወክብኝ መቀየር ይኖርብኛልም ብሏል። ታዲያ እንዴት አድርጎ ሊረዳው እንደሚችል መድብል አለማወቁን እየነገረውም ጠበቃውም ቤተሰቦችን እኔ እንድረዳ ከፈለግ አንተም እንድትረዳኝ ከፈለግ የምትፈልገውን ነገር ሞገስን ነፃ እንዳወጣልህ ከፈለግ ቤተሰቦችን እንድጠይቅልኝ ነግሬህ ነበር ብሎታል። መድብልም እኔ እኮ ቤተሰቦችን ጠይቅልኝ ያልከኝና የሰጠኸኝን ሎኬሽን ይዤ ሲሄድ ነገር ግን በዛ ሎኬሽን ቤተሰቦችን ላገኛቸው አልቻልኩም። ታዲያ ጠበቃውም አውቃለሁ ቤተሰቦቼ ችግር ውስጥ ስለሆኑ በእኔ ምክንያት ችግር ስላጋጠማቸው ቦታ ቀይረው ይሆናል እዛ ካላገኘሃቸው እኔም በእርግጥ እንዴት አድርጌ እንደማገኛቸው አላውቅም፣ ፈልጋቸው ብቻ በማለት እንዲሁ ደግሞ መድብልም ታዲያ ቤተሰቦቹን ፈልጌ ባገኝ ራሱ እሱን ከየት አገኛለሁ? የተወሳሰበና ግራ የገባ ነገር፣ እሱ ሲደውል ብቻ የሚገኝ እንዲሁ ስልክስ በዚህ ሰዓት ከየት አገኘ? የተለያዩ እንግዲህ አድካሚ የሆኑ አጠራጣሪ ነገሮችን ገጥሞታል መድብል። እስኪ እናንተ ማሳብ አስተያየታችሁን፣ ግምታችሁን ኮሜንት ስር አስቀምጡልኝ። ጠበቃው ከየት አግኝቶ ስልክ ደወለ? በዚህ ሰዓት ሞንትፎ ነው የሚል ሀሳብ ቢኖራቸውም ነገር ግን በዚህ ሰዓት የሚሞነተፍ ሰው ይኖራል? በሌላ በኩል ማህሌት ከልጅቷ አዲስ ነገር ለመቀበል ከልጅቷ ጋር ከተቀጣጠሩበት ቦታ ዝና ወደ ማህሌት መሄዱ ማህሌት ያወቀችውን ሚስጥር መድብል መቃብር መቆፈሩን ይህንን ነገር ተናግራ ያበላሹት ይሆን ወይስ ደግሞ ይህንን ነገር በዚሁ ሸፋፍነው ያልፉት ይሆን? ወይም ደግሞ ምንም ነገር የምታውቀው ነገር የላትም ብሎ አይጠይቃት ይሆን? ዝና ወደ ማህሌት ለምን ይሆን የሄደው? ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስር አስቀምጡልኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ